ሰላም ውድ የዚህ ቻናል ቤተሰብ ይሆናችሁ በሙሉ ከሀገር ውስጥና ከሀገር ውጭ ያላችሁት ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ ያልኩኝ። በአጠቃላይ ተከታታይ ድራማ ተከታታዮች እስካሁን ድረስ በጉጉት ስንጠብቀው የነበረውን ነገር እየተከታተልን እስከ ዛሬ ክፍል ላይ ደርሰናል። ዛሬ ላይ ያለውን ነገር ሀሳብ አስተያየታችሁን እየተቀበል አንድ ላይ ኮሜንት ሴክሽን ላይ እንደዚህ ማድረግ አለባችሁ እንደዚህ መሆን አለባችሁ የሚለውን ሀሳብ እያስቀመጥን እስከ ድራማው መጨረሻው ድረስ የምንቀጥል ይሆናል። ይሄን ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ውድ ቤተሰቦቼ ሳብስክራይብ፣ ላይክ፣ ኮሜንት ያደረጋችሁ እንድትቀጥሉ በአክብሮት እየጠየቅኳችሁ የዛሬውን ክፍል ቀኘት የምናደርገው ይሆናል ማለት ነው። እናም በዛሬ ክፍል ያየነው የተመለከትነው ነገር ምንድነው ከተባለ ውድ ቤተሰቦቼ ተመስገንና ቲና እስካሁን ድረስ እልባት የነሱ ጉዳይ ያላገኘ በመሆኑ የተሰማን ነገር ኮሜንት ሴክሽን ላይ እስኪ ሀሳባችሁን ስለነዚህ ልጆች ምን ቢሆኑ ነው ደስ የሚለው? ወይንስ ተመስገን ቲዩትን ይዞ አንደኛውንስ ብሄር ነው? እኛን እስኪ ከሀሳብ ቢያገላግልን። በቃ እንደውም እኮ እኛም በጉጉት እኮ በቃ አልቻልንም። እንዴት ነው ይሄ ክፍል ላይ ምን ሊሆን ነው? ቲዩትን ይዞ ሊሄድ ነው ወይ ምን ሊያደርግ ነው? ወይ ሄዶ ልጅቷን ሊነጥቃት ነው? ከቲዩት ሊነጥቃት ነው የሚል ሀሳብ በአይምሯችን እኮ እየተመላለሰ እኮ ተሳቀን እኮ ልንሞት ነው። እንዴት ነው? እሺ ሌላው ደግሞ ቲዩት ምን ልታረግ ነው? ከአንዳንዴ ይሄን ቤተሰብ ምን ልታረግ ነው? ካሌብን ልታገባ ነው ወይስ ይሄን ቤተሰብ ልታፈርስ ነው እያልን እኮ ከቀን ወደ ቀን በሀሳብ እኮ አለቅን። ይሄ ድራማ እንዴት ነው? እስኪ ስለዚህ ድራማ እስኪ ያላችሁን ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን ላይ ያስቀመጣችሁ ደግሞ ላይክ ያደረጋችሁ ይሄን ድራማ እስኪ ይሄን ቻናል እንድታበረታቱ እንድታረጉልኝ በአክብሮት እጠይቃችኋለሁ። አካውንቴ ገና አላደገም፣ ገና ነው። ከእናንተ ጋር አብሬ በመሆን አንድ ላይ ይሄን ቻናል ማሳድገው ይሆናል። በዚህ ቻናል ወደፊት አዳዲስ ድራማዎችን በጣም አዝናኝ ድራማዎችን በቶሎ በፍጥነት ለእናንተ የማቀርብላችሁ የማጋራችሁ ስለሚሆን በዚህ ቻናል ላይ አዳዲስ አዝናኝና አዳዲስ ድራማዎችን ለምሳሌ ቲዩት፣ ኑሐሚን፣ ኖላዊ፣ ዳጣን የመሳሰሉ ድራማዎችን ይዤላችሁ ስለሚቀርብ ይሄን ቻናል ሳብስክራይብ እያደረጋችሁ እንድታበረታቱልኝ በአክብሮት ነው የሚጠይቃችሁ። ውድ ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ብዝት ይበላችሁ። እናም የካሌብ አባት ካሌብ በዚህ ክፍል ላይ ካሌብ ላይና ቲዩት ላይ መሳሪያ ተተኩሶባቸው ነበር። የተኮሰው ተኳሹ ማን ነው? ይሄ ተመስገን ነው። ተመስገን ይሄ ቦቅባቀው የሱ ነገር ምንም ፈር ያልያዘው ወይ እንደ ወንድ ከካሌብ አባት ጋር ተጋፍቶ አይችልም። እየተከታተለ ቲዩትን ነው የሚያስጨንቃት። ቲዩት ደግሞ እጅግ በጣም ጥሩና የዋህ ደግ ሴት ነች። ለሱ አትገባውም፣ ለእንደዚህ አይነት ጨካኝ ሰው አትገባውምና እስኪ ሀሳባችሁን በተመስገን ጉዳይ እስኪ ሀሳባችሁን አስቀምጡልኝ ውድ ቤተሰቦቼ። ተመስገን ምን አለበት? ቲዩትን ይዞ መሄድ አለበት ወይስ ቲዩትን መተው አለበት? ከሷ ራስ መውረድ አለበት? እስኪ ምንድነው የምትሉት? ሀሳባችሁን እስኪ አስቀምጡልኝ። ካሌብ በዚህ ክፍል ላይ እንግዲያውስ ድራማው ከመጀመሩ ሊጀመር አካባቢ ሽጉጥ መዞባቸው ነበር ተመስገን። እናም መዞ አልገደለም፣ ዝም ብሎ ተኩሶ የገደለው መስሎት ሮጦ ከቲና ጋር ሲያመልጡ ያየነበት ነገር ነበር። እናም ተመስገን አልገደላቸውም። እናም ወደ ፖሊስ ጣቢያ ሄዶ ያለው ነገር ካሌብ እያጨራረሰ ነው ያለው። ሲቀጥል ደግሞ ዳንኤልና ኢደን አንድ ላይ ክንፍ ያለ ፍቅር ውስጥ የገቡት እንደሆነ ይታወቃል። በጣም ደስ ይላል። አንድ ሰው ጥፋተኛነቱን ካመነ ደስ ይላል። ዳንኤል ጥፋተኛ መሆኑን አውቋል። በዚህ ክፍል ላይ በጣም ብዙ በደል፣ ብዙ ሴራ ከቲና ጋር ሲሰራ የነበረ ቢሆንም በስተመጨረሻው ይቅርታ ብሎ ሁሉንም ነገር ዘርዝሮ ከጥፋቱ የወጣበት ነገር ነው እና ውድ ቤተሰቦቼ እስኪ ስለ ዳንኤልና ስለ ኢደን እስኪ ያላችሁን ሀሳብ እስኪ አስቀምጡልኝ ኮሜንት ሴክሽን ላይ። እናም በጣም ደስ ይላል እነሱ አንድ መሆናቸው
በስተመጨረሻም አንድ መሆናቸው በጣም ደስ የሚል ጉዳይ ነው። ሲቀጥል ደግሞ ዳንኤል ከቲና ጋር አንድ ላይ የሆነ አስመስሎ ከቲና ምስጢሮችን የተቀበለ የሰማ የመጣ ለካሌብ አባት እንደሚያጋራ ቲና በስተመጨረሻ ተረድታበታለች፣ ደርሳበታለች እና አንተን አላምንም ብላ ከሱ እየራቀች ነውና ከሱ ርቃ ከማን ጋር ነው አሁን ምስጢሩን የምታጋራው? ከተመስገን ጋር ማለት ነው። ሁለቱም የሰይጣን ስራ የክፋት ስራ ይዞ ስለመጡ ከነሱ ጋር ነው ቲና የምትተባበረው ማለት ከተመስገን ጋር ነው ማለት ነው የምትተባበረው። እናም ውድ ቤተሰቦቼ ዞሮ ዞሮ ይሄ ቤተሰብ ከችግር እንደሚላቀቅ ይመስለኛል። እኔ የማምንበት በካሌብ አባት ነው። ካሌብ አባት እያለ ምንም አይፈጠርም ብዬ አስባለሁ። እናንተም ደግሞ በዚህ ጉዳይ ምንም አትስጉና ውድ ቤተሰቦቼ እስካሁን ድረስ ይህን ቻናሌ ገና እያደገ ያለ ነው። እናም ሳብስክራይብ ያደረጋችሁ ውድ ቤተሰቦቼ እንድታበረታቱኝ በአክብሮት እጠይቃችኋለሁኝ። እናም ውድ ቤተሰቦቼ ለእናንተ አዳዲስ ድራማዎችን ይዤላችሁ የሚመጣላችሁ ስለሆነ ይህን ድራማ እየገመገምን እስካሁን ድረስ ያለው ነገር እያየን የቆየንበት ነውና የሚቀጥለው ክፍል እስኪ ምን ይዞ እንደሚመጣ አንድ ላይ የምንጠብቀው ይሆናል ማለት ነው። በሚቀጥለው ክፍል ምን ሊያደርጉ ነው? ቲና ሀሳቧን ልትሰራ ነው በዛ ቤተሰብ ላይ ወይስ አሁንም ዝም ብላ አፎን ነው ዝም ብላ ሀሳብ ብቻ ተንኮል ብቻ ነው ወይስ እውነትም ልትፈጽም ነው የሚለው ነገር የምናይበት ክፍል ይሆናል የሚቀጥለው ክፍል። ውድ ቤተሰቦቼ በዚህ ጉዳይ ላይ ኢደን ተሳቀቀች። ኢደን በማያገባት ነገር ስለዛ ቤተሰብ እያሰበች በጣም ነገራቸውን፣ ላይፋቸውን፣ ህይወታቸውን፣ ፍቅራቸውን በትክክል እንዳያስኬዱ እነዚህ እኚህ ቲናና ተመስገን የሚባሉ ሰዎች እየበጠበጡ ይገኛሉ። እናም ውድ ቤተሰቦቼ ይሄ ቤተሰብ ከተመስገንና ከቲና ተላቆ ነፃ ሲሆን ማየት እኔን እንዴት እንደናፈቀኝ እና የዚህ ጉዳይ ትሁትና ካሌብ ይጋባሉ ወይ የሚለው ነገር እኔ ከልቤ በጣም እየፈለኩኝ ነው። እስካሁን ድረስ ጓጉቻለሁ የእነዚህ መጨረሻ ማየት። ወይንስ ቲናና ዳንኤል ከንብረትና ከቤት ውርስ እንደሚወስዱ ነው? ወይስ እነዚህ ከዳር ይዞ ይሄ ቤተሰብ ሰላም እንደሚያገኝ ነው የሚሰማኝና ይሄ ሁሉ ነገር መጨረሻውን ለማየት ጓጉቻለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ይህን ድራማ እስካሁን ድረስ እየተከታተላችሁ ያላችሁት ቤተሰቦቼ ከሀገር ውጭ ያላችሁት ሰላማችሁ ብዝት ይበላችሁ። ይህን ቻናል ሳብስክራይብ ያደረጋችሁ እስኪ አሳድጉልኝ ውድ ቤተሰቦቼ። ያለው ነገር አዳዲስ ድራማዎችን ሙቪዎችን በዚህ ቻናል ላይ ይዤላችሁ የሚመጣላችሁ ስለሚሆን ይህን ቻናል አበረታቱኝና ያለው ነገር ወደፊት የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ። ውድ ቤተሰቦቼ እስኪ ሀሳባችሁን ኮመንት ሰክሽን ላይ እያስቀመጣችሁ ይህን ቻናል ላይክ በማድረግ ሁሉም ነገር እንድታበረታቱኝ እጠይቃችኋለሁ። ሰላማችሁ ብዝት ይበላችሁ። ቻው